ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ከብዙ ቆይታ በኋላ ነው የመጣሁት። ነገር ግን ሁላችሁም ናፍቃችሁኛል ማለት ነው። እነ ሩታም የተቆራረጠ ቪዲዮ አብዛኛው ጊዜ ቲክቶክ ላይ እያየው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ዛሬ ከብዙ ቆይታ በኋላ ነው የመጣሁት። እውነት ለመናገር በጣም ተናፍቃችኋል፣ ናፍቃችሁኛል ማለት ነው። እና በዚሁ አጋጣሚ ዛሬ ሩታ ኤፍሬም በተለቀቀው ቪዲዮ በጣም አይቼዋለሁ። በጣም አሳዝናኛለች እውነት ለመናገር ማለት ነው። እኔ እንደ ሩታ ጠንካራ ሴት አይቼ መላቅም በህይወቴ ማለት ነው። እና ትላንትናም እንዲሁም በአብርሽን ቤት የተለቀቀው ቪዲዮ ካያችሁት ማለት አስታረኩኝ ከህይወትህ ወጥቻለሁ እያለች በዚህን ያክል የምታለቅስ ሄርሜላ እኔ ግራ ገብታኛለች። እውነት ትክክል በህይወታቸው ውስጥ ገብታለች ማለት ነው። ነገር ግን እንደ ሩታ ጠንካራ ሴት እኔ እንጃ ምን አይነት ጠንካራ እንደሆነች አላውቅም። ነገር ግን ዛሬ የሩታ ውሳኔ ትክክለኛ ውሳኔዋ ነው ማለት ነው። ምክንያቱም አብዛኛው ጊዜ እንዳያችሁት ዴፍ አሁን ጎትቼ አምጥቼ ቤት ውስጥ ግባ ልበለው ወይ እንዴት ላድርግ ምናምን እያለ ነው። ግን ከዚህ በፊት ሀብል ስትሰጠው እኔ ቪዲዮ አልሰራውም እንጂ እያየው ነበረ። መተት አሰርታ የሆነ ነገር አሰርተሽ ሳይሆን ቤትን ማግባት የምትችው በፍቅር ማስገባት ነው የምትችልው ብሎ ጉራውን የሚነፋ የነበረው ዴፍ ነው ማለት ነው። በዚሁ አጋጣሚ ዴቭ ከዳኒ ጋር ሆኖ ከሄርሜላ ጋር ሆኖ ሩታን መጥፎ ሰው እንደሆነች ነበረ ሲያስባት የነበረው እና ይህንም ደግሞ እኔ ቪዲዮ ባልሰራ እንኳን ቲክቶክ ላይ አጫጭር ቪዲዮ እያየው ነበረ። ነገር ግን የሰው ልጅ በዚህን አክል መተት እኮ ቢሆን ሩታ ብዙ እርምጃ መሄድ ትችል ነበር እኮ። ሩታ ካረገዘችበት ታይም አብርሽን ልጉዳው ብትለው ደግሞ ትጎዳው ነበር። ነገር ግን እንደዛ አይነት ሴት እንዳልሆነች ጠንቅቃችሁ ታውቃላችሁ ማለት ነው። እኔ ከሁሉም የሩታ ዛሬ ማዘን የሴት እንባ በቃ ታውቃላችሁ። ኤፍሬም ምን አለ መሰላችሁ? ነገም ሩታ አትጨክንብኝም፣ ሩታ ትለምነኛለች፣ እንደዚህ ትለኛለች ብሎ ዞሮ መጥቶ የትን ቦታ ሩታ ላይ ማረፍ አይችልም እያለ ነበር ኤፍሬም ማለት ነው። እና ኤፍሬም ደግሞ ትክክል ነው። እውነቴ ነው የምላችሁ እኔ በሩታ ህይወት እስካሁን ያልተቀየረ ሰው ባይ ኤፍሬም ነው ማለት ነው። ኤፍሬም መጥፎም ነገር ያውራ ደግም ነገር ያውራ ከሩታ ጎን ሆኖ ነው እያለ ግን የሚሰሩትን እናንተ ታውቃላችሁ። ነገር ግን በዚህ ናክል ሩታ ክፉ እንድትሆንና ሩታ ጨካኝ እንድትሆን እውነት ሩታ እኮ እዚህ ጋር ለሰው እንጀራ ባትል፣ ምክንያቱም አብዛኛችሁ ታውቃላችሁ የሩታ ፕሮፋይል ካልተለጠፈ፣ ሩታ ካላወራች፣ ሩታ መታ ቪዲዮ ካልሰራች እነሱ እንቅስቃሴ ስለሌላቸው በየቤቱ የሚያዞራት ሩታ ነው ማለት ነው። ግን ይህንን ነገር ሩታ ቆፍጠን ብላ ማለት እኔ ቪዲዮ አልሰራም በቃ ካሜራ ማንም አይደቅንብኝ እንደ ዛሬው ማለት ነው መቶ እቃውን ይውሰድልኝ እንዳለች እንደዛ ቁርጥ አድርጋ ብትናገረው ለዴፍም ሆነ ለዛችኛውም ለእህቱም ሆነ ለአብርሽም ሆነ ቁርጥ ያለ ውሳኔ ብትሰጠው እውነቴ ነው የምላችሁ አብርሽም ቀጥ ለጥ ብሎ ነበረ ወደ ሩታ ጋር የሚያመራው ማለት ነው። ግን ቀን በቀን እየለመነች ቀን በቀን እያለቀሰች እኔ እንጃ ሩታ ከአብርሽ ህይወት ከተጨመረች በኋላ ምን ያተረፈች ነገር እኔ ትርፍ ምን እንደምታገኝ አላውቅም። ሁልጊዜ ማልቀስ፣ ሁልጊዜ መሰደብ፣ ሁልጊዜ የሌላትን ስም መስጠት በቃ እኔ እንጃ አብርሽ እንጂ ወንድ እንደሌለ ነገር እና እስቲ እኔ አንዳንዴ የሩታ ቦታ ብሆን አብርሽ እንደዚህ በሴት እንደዚህ እየሆነ እስቲ ይየው ብላ እንኳን ለምን አትሞክረውም? እውነቴ ነው። ዛሬ ይሄንን ውሳኔ ወስናለች። ከዚህ በኋላ እኮ አብርሽ በቃ ልቡ ሁሉ ውጭ እኮ ነው። የውጭ ሴት ነው የሚያስበው፣ ሄርሜላን ነው የሚያስበው። ሄርሜላን ብትሄድ ነገ የመኑኝና ሌላ ሴት ይዞ ይመጣል። ሄርሜላ ከህይወትህን ወጥቻለሁ በቃ አፍቅሬሃለሁ ያን ሁሉ አንብታ እንኳን ብትለየው ከሄርሜላም ሌላ ሴት ነው የሚያመጣው። እና የሌላም ሴት ገና አምባ ሩታ ናት። ሩታ ሁሌ እንደተጣላች ለሱ ብላ እና ዛሬ ግን ይሄንን ውሳኔ በማድረጓ እኔ እንጃ በጣም ደስ ብሎኛል። እንግዲህ የምትቀጥልበት ከሆነ ይሄንን ውሳኔ እውነት ከአብርሽ ጋር ትቼዋለሁ ልጁ በመጣ ጊዜ ከዚህ በፊት ብዙ ጊዜ ስትናገር ነበር። ሩታ ትናገራለች፣ ግን በውሳኔዋ ላይ ደግሞ አጸና። ያንን ነገር እንዳትጸና የሚያደርጓት ደግሞ ጥፋቱ ሩታ ሳይሆን እነሱ ራሳቸው ነው። ምክንያቱም እነሱ እኛ እንደምንሰራ ማለት ነው። አሁን ለምሳሌ እኛ ትንንሽ ዩቱበሮች አብርሽ ከሌለ ሩታ ከሌለች ቪዲዮ ካለቀቁ እንደማንሰራ እያወቁ እነሱ ደግሞ ሩታ ከሌለች ሩታ ካልቀረበች ቪዲዮ ላይ ሩታ ካልተሰደበች ሩታ ደግሞ እንኮ አይዲያ ብላ ካልሰጠቻቸው
መስራት ስለማይችሉ ሩታ ደግሞ ከዚህ ነገር መራቅ ከበዳት። እሷ ብቻ አብዛኞቻችሁ የሩታ ወዳጆች ሩታን የምትወዱ ለምንድነው ማትጸናው? ለምንድነው እንደዚህ የምትሉ ሰዎች እውነት ብታዩ ነበረ። ለምን ብትሉ እሷ ውሳኔ ላይ ትወስናለች፣ ግን እንዳትወስን የሚያደርጓት ደግሞ አሉ ብዙ ዩቱበሮች። አብርሽ በተለይ እስቲ ዩት አብርሽ ያለ ሩታ ቪዲዮ ሰርቶ አያውቅም። በቪዲዮ አጠቀም ነው ሚስቱ እንዳልሆነች እንደዛ ሲያመናጭቃት እንደዛ ሲገፋፋት። ባለፈው ራሱ እውነቴ ነው የምላችሁ ልጇን ይዛ እንኳን ይቅርታ ስትጠይቀው እንኳን ያንን ቀን ቪዲዮ አይቼዋለሁ ማለት ነው። እና እንደዚህ ሆናለት እንደዚህ የተጋፋችለት እሱ ቦታ ካልሰጣት ሩታ ለምንድን ነው ቦታ የምትሰጠው? አብርሽ ብቻ እኮ አይደለም ወንድ ልጅ ማለት ነው። እዚህ ጋር አንድ ወንድ ለሁለት ሴት ይታያችሁ። ሄርሜላም እኔ ካልወሰድኩ ሩታም ደግሞ እኔ የኔ ያልሆነው ማለት ነው። ሄርሜላ ደግሞ ነገም ቢሆን ከነገም ወዳ ቢሆን እኔ እንጃ በላዩዋ ላይ አብርሽ መደረቡና ሌላ ሴት ማምጣቱ አይቀርም። ነገር ግን ሩታ እውነት በዚህ ውሳኔ ከወሰነች በጣም ደስ ይላል። ለማንኛውም ውድ ቤተሰቦቼ እናንተ ጋር ድምጼን ይዤ ስለመጣሁኝ በጣም ደስ ብሎኛል። እናንተም ደግሞ ደስ እንደሚላችሁ እርግጠኛ ነኝ። ብዙዋችሁ ነይ እያላችሁኝ ነው እና ባላችሁበት ሰላም ሆኖ በቀጣይ ቪዲዮ እስከምን